ተጋጋብሽ ደስታ ቀን ነው ይገባኝ። ተጋጋብሽ ደስታ ቀን ነው ይገባኝ። ግን ያው እኔ በዚህ አይነት ስሜት አታውቀኝም። ግን ለብዙዎች መወገዝ፣ ለብዙ ነገር መደረግ፣ ለብዙዎች መወገዝ፣ ለብዙ ነገር ያስጠይቃትን ነገር ነው። ብዙ የሰራችውና ስለዚህ ያስጠይቃትን ነገር ነው። ብዙ የሰራችውና ስለዚህ በተለይ ማየት አልፈልግም። ሶሪ በተለይ ለሌሎቻችሁ በኋላ እህታችንን ከተቀበልን በኋላ ያለው ነገር እህታችንን ከተቀበልን በኋላ ያለው ነገር በነገራችን ላይ ምንድነው ልላችሁ የምፈልገው ማለት ነው። እኔ ምንድነው ልላችሁ የምፈልገው ወንድም ካሌ ደም በቅርበት አውቀዋለሁና ወንድም ካሌ ደም በቅርበት አውቀዋለሁና የህይወት ብዙ ሜስዳ የደረሰባቸው የህይወት ሜስዳ መነሻቸው የደረሰባቸው ሲቹዌሽኖች መነሻቸው በተለይ ከእህታችን የተለያየ ነገሮች ላይ የተሰሩበት ቪዲዮ ከተለያየ ነገሮች ላይ የተሰሩበት ቪዲዮ ከአራት በላይ መመለስ ማይችላቸውን ነገሮች ላይ መመለስ ማይችላቸውን ነገሮች አድርገዋል። በቤተሰብ እንደቀላል ነው በህይወቱ በቤተሰብ የሚሰራው ነገር በህይወቱ በጣም የሚዘገንን ሁኔታ በጣም በሚዘገንን ነገር አክሴፕት አላደረገ ተናግረች። እኔ ያንን ነገር አክሴፕት አላደረገ የፈጠረብህንም ነገር አውቀዋለሁ፣ ግን የፈጠረብህንም ነገር እናደርገውና ግን ይሰራል። ችግር የለውም። እህታችንን ማግኘት ስለሆነ ሌላ ቀን እናወራበታለን። እህታችንን ማግኘት ስለሆነ ሌላ ቀን እናወራበታለን። አይተስሽ ምንድነው መሰለ አሁንም ሁልጊዜ ከዚህ ከሚዲያ ስለሆነ ሁልጊዜ ሩጫቸውና ክሬዲት ስለሆነ ሁልጊዜ ሩጫቸውና ክሬዲት ፍለጋ እዚህ መጥቶ ጠርቶ እንደገና ማድረግ ማለት ጠርቶ እንደገና ማድረግ አይነት በር እዚህኛው ነው ኢንቮልቭመንት በምንም አይነት መንገድ እዚህኛው ነው በራሷ መንገድ የራሷ መንገድ ስቴጅ በራሷ ከዚህ በኋላ ለሚኖራትም እያንዳንዱ ነገር ከዚህ በኋላ ለሚኖራትም እያንዳንዱ ነገር እንገዳለን። በህግ አግባብ እኛ ብዙ ነገሮች መነሻዎችን እያንዳንዱ ነገር ብዙ ነገሮች መነሻዎች ስለሆነ ነገር በዚህ ጋር መጥቶ አሁን እንደገና ሌላ ሜስ መፍጠር እዚህ ጋር መጥቶ አሁን እንደገና ሌላ ሜስ መፍጠር ሌላ እንደገና ትርጥ ማለት ቤተሰቦቿ ወደኛ ጋርም ሲመጡ ይሄንን ነገር ቤተሰቦቿ ወደኛ ጋርም ሲመጡ ይሄንን ነገር ወደዚህ አለመጣቸው። ስለዚህ አያስፈልግም። እንደዚህ ነው አሁን በኮሜንት ላይ ሆኖ እንደዚህ አይነት ነገር አሁን በኮሜንት ላይ ሆኖ እንደዚህ አይነት ነገር እንደ አይነት ነገር ሁልጊዜ ይሄ በቃ ሁልጊዜ I think ዛሬ እንግዲህ ሌላ ብዙዎቻችን እናውቃታለን። እንግዲህ ስለ ሌላ አንዳንድ ነገር ላወራን የመጣሁት ማለት ነው። ሌላ እንግዲህ ወደ ኢትዮጵያ እንደገባች የሚያሳዩ እጅግ በርካታ መረጃዎች ወጥተዋል ማለት ነው። እውነት ለመናገር በጣም ደስ ብሎኛል። ልጅቱን ሳያት በቃ ፊቷ ሁሉ ብስቁልቁልቁልቁል ብሎ ሳያት በጣም ተሰማኝ። ግን ደግሞ እግዚአብሔር ይመስገን። ነገር ግን አንድ የታዘብኩት ነገር ነበረ ማለት ነው። በሱን የሀሳብ አስተያየት ልሰጥ ነው የመጣሁት ማለት ነው። እሱ ምንድነው ወዴት ነው ካላችሁ እንግዲህ ሌላን ወደ ሚዲያ ያቀረበቻት ትልቁ መንስኤ የሆነችው ፋሲካ ቲዩብ ናት። ፋሲካ ቲዩብን እንግዲህ ብዙዎች ታውቋታላችሁ። የቡታጅራ ዩቲዩበር ናት። እንግዲህ ቡታጅራ ያሉ ዩቲዩበሮች ጎበዞች ናቸው፣ ያው ያሉ ጀግናዎች ናቸው። ራሳቸውን አውጥተዋል። ዞሮ ከስደት ራሳቸውን ያወጡ ናቸው። እና አንዳንዴ ደግሞ ሚዲያ ደግሞ ስንጠቀም ደግሞ ሁል ጊዜ ለሽቀላ ለሰንበዲ ለብራንክ ለምን ብቻ ሳይሆን ቁም ነገር ስንሰራበትም ልክ እንደ ፋሲካ ደስ ይላል ማለት ነው። እና እንግዲህ ዛሬ የሌላ ኢትዮጵያ መግባት ትልቁ ዋናው ሚና የተጫወተችው ፋሲካ ናት። ነገር ግን የሆነ መሀል ላይ ጥፋት ነገር ተናግራ ሊሆን ይችላል። ኦኬ ሰው ነች፣ ፍጹም አይደለችም፣ ልታጠፋ ትችላለች አይደለም። እንኳን እሷ ይቅርና እኔ እዚህ ውስጥ እንኳን እንትን አይደለም አዳምና ሔዋን ራሱ ተሳስተዋል አይደለ እንዴ? ተሳስተው ነው ከገነት የወጡት። ስለዚህ ሰይጣን በብዙ ነገር እኛን ይፈትነናል። በዛ ላይ ደግሞ ብዙ ጊዜ ለኮመንታተሮች እንግዲህ ኮመንታተሮች አላስቀምጣ ሲሉ የሆነ መልስ ምናልባት መልሳ ሊሆን ይችላል ማለት ነው። ነገር ግን ይሄ በዚህ ልክ እሷን የሚያስጠቁር አይደለም እንደ ሰውኛ ከሆነ እና ብዙዎች ያሽቃብጠዋል እውነት ለመናገር ማለት ነው። እና እንግዲህ ፋሲካ የሆነ ሰዓት አንድ ቪዲዮ ሰርታ እንግዲህ በሱና አቡ አሚራም ይሄ ማን ነበር ካሌድ ነው ወንድም ካሌድ የምትሉት አሽቃባጭ ማለት ነው። እሱ ዛሬ ነው እንጂ አሽቃበጠ በፊት አይደለም። እና ፋሲካን በጣም በብዙ ነገር ነው ሲናገራት የነበረ። ዛሬ መቅረት የሌለባት ነገር ቢኖር ፋሲካ ነበረች። ነገር ግን ፋሲካ ማየት አልፈልግም ጭራሽም ክስ ላይ ነኝ ብሎ ቁጭ አላለም መሰላችሁ? እና ጭራሽም ከስር ላይ ነኝ ብሎ ቁጭ አለ። የእውነት ይሄ በጣም ነው የሚያሳፍረው። እግዚአብሔርን ምናልባት እሷ ተናግራለች፣ አጥፍቻለሁ ብላለች። ቪዲዮ ፕራይቬት ተደርጓል። በእርግጥ ቪዲዮ ተቆራርጦ ቢቀመጥም ነገር ግን ቪዲዮውን አጥፍታለች፣ ይቅርታ ጠይቃለች። ልጅ ከዚህ የበለጠ ትሰቀልልህ ወይስ ምን ትበልልህ? ይሄ ማን ወንድም ካሌድ የሚባል አለቅላቂ ማለት ነው። አለቅላቂ እውነት ነው። በጣም ያናድዘኝ በጣም ነው ሲናገራት የነበር። እንደገና ደግሞ እቺ ዙዙ የምትባልም አለች ደግሞ እና ፋሲካ አንድም ቀን መታ አልጠየቀችንም ምናምን ሁሉ እያሉ ነበረ ማለት ነው። እንዴ እዚህ ጋር እኮ ፋሲካ ማለት እኮ የልጅ እናት ልጆች አሏት።
ባለትዳር ናት። እንዴት ነው ሁልጊዜ እየመጣች ከእነሱ ጋር የምታመሸው? እኔ ጥያቄ ልጠይቅ። እንዲሁ በጣም ነው ግርም ያለኝ። ኢትዮጵያ ላይ ተቀምጣ ኔትወርክ አለ ነፍሰ ጡር ሆና ምናምን፣ እንዲሁም የሆነ ሰዓት ነፍሰ ጡር ሆና ነው ቪዲዮ ራሱ ስራ የነበር ሰው። እንዴት ነው ከእነሱ ጋር የምታመሽና እንደዛ እያለ ሲናገር በጣም ነው የተሰማኝ። የምር በጣም ነበር ሲናገር የነበረ። እሷ ከመጣችን ለጥቂት እወጣለሁ ምናምን እና እኔ በጣም ነው ያፈርኩት። እውነት በጣም አፍሬ ያለው ፋሲካ ባለመኖሯ በጣም ነው የተሰማኝ። ምክንያቱም ጥፋት ቢኖርባት ማለቀ ይቅርታዋን ጠይቃለች። ይቅርታ እስከጠየቀ ድረስ ዛሬ መቅረት የሌለባት ነገር ቢኖር ፋሲካ ናት። ይቅርታ አድርጉልኝና የፈለገው ነገር ቢሆን እነዚህ ሁሉም እኮ አሁን ነው እየመጡ ሲያለቀልቁ የነበር አይደል? አባው ሚሯትሯቸው ምን ትሏቸው ሰንበዲ ብዙዎች እዛ ባሻገር የህዝብ ገንዘብ ነው። እነሱ ምን ስለሆኑ ነው ታዋቂ ምናምን ስለሆኑ ነው እንደዚህ የሚያሽቃብጡት እንጂ ምንም የሰሩት ስራ የለም። እውነት ለመናገር ሰው ይሄ ፈጽሞ ስህተት ነው ብዬ ነው የማስበው። እንደኔ ግን እኔ ፋሲካ ባለመኖሯ በጣም ተሰምቶኛል፣ በጣም ደብሮኛል፣ በጣም ነው ያስጠላኝ። ማርያምን በጣም ከምነግራችሁ በላይ ጥፋት ቢኖርባትም እንኳን የፈለገ ነገር ቢኖርባትም መቅረት የለባትም። የፋሲካ ውጤት ነው በይዘው የፋሲካ ውጤት ነው። የራሳችሁ ጉዳይ ምንም እንትን ልላችሁ አልችልም። የፋሲካ ውጤት ነው ይሄ ውጤት፣ የፋሲካ ውጤት ነው። ይቅርታ አድርጉልኝና ማርያምን እንዴ መቅረት በፍጹም የለባትም። በፍጹም በቃ ጣይኛው ጥፋት በቃ ይቅርታ አለች አይደል? ይቅርታ እስከጠየቀኝ ድረስ ለመሸቀያ ነው ሁሉ እያለች ዙዙ የምትባላለች አንዲት ዝሆን ደግሞ ነፍሷ ራሱ ሸቅላለች፣ ቪዲዮ ሰራች ምናምን እያሉ ሁሉ ብዙ ነገር ነበር ስሟን ሲያነሷት ነበር። ይህምር አንዳንዴ ሀበሻ ማለት ተንኮለኛ ነው፣ ክፉ ነው። እና ይቺ ልጅ ይሄ አልነበረም ውለቷ። ግን ያም ሆነ በእርግጥ ልጅቱ በሰላም ወደ ሀገር መግባቷ በጣም ደስ ይላል። እግዚአብሔር ይመስገን። እናቷ በህይወት ማየታቸው ራሱ እንደዛ ጓጉተው እግዚአብሔር ይመስገን። ትንሽ ያው አይምሮዋ ቢነካም እንኳን እግዚአብሔር ይመስገን እንደዚህ በዚህ ልክ መታየቷ ትልቅ ነገር ነው ብዬ ነው የማስብ። እንደኔና ያለው ነገር ይሄ ነው። በተረፈ ውዶች፣ የማሮች፣ ፍቅሮች እኔ እንኳን ብዙ ሞረ ላወራባችሁም ሰላማችሁ ብዘት ተረፍረፍ ይበልልኝ። እንግዲህ እግዚአብሔር አምላክ ሁላችንም ከስደት ወደ ሀገራችን ይመልሰን ነው የምለው። ሌላ ምንም የምለው ነገር የለም። ከባድ ነው የሰው ሀገር ማርያም። እኔን ያለ ፊልተር እያያችሁ ነው እንደምመስል ማዲያት ነው የሚያስቸግረኝ ላይ ለንክ ማዲያት ነው። ምን እንደሚለው ደግሞ የሚለፈልፍ ደግሞ ደረስ እንዴ እና ይሄ ነው እላችኋለሁ ማሮች። ለማንኛውም ሰላማችሁ ዘውር ያለባችሁ